ሰላም ተማሪዎች እንዴት ናችሁ? በዛሬው ክላሳችን ደግሞ ከባለፈው ካስታወሳችሁ ሴት ቲዮሪን በደንብ ተመልክተን ነበር። በሚቀጥለው ክፍል ደግሞ ጥያቄዎችን ሰርተናል። ዛሬ ደግሞ ነምበር ሲስተምን አብረን እንመለከታለን። የመጀመሪያው ኮንሴፕታችን የሚሆነው ነምበር ሲስተም ኢዝ አባውት ቁጥሮች ነው። ቁጥሮችን ሳስረዳኔ የመጀመሪያ ጠቅለል አድርጌ ማስረዳት ትፈልጋለሁ። we can classify numbers በሁለት ከፍለን ማየት እንችላለን። ቁጥሮችን በደንብ ተከታተሉ። በኋላ ላይ ፈጠን እላለሁ ለምን አሁን ሐሳቡን ስለምጠቀልልላችሁ። ቁጥሮችን በሁለት ከፍለን ማየት እንችላለን። መጀመሪያው ማን ነው? ሪል ነምበር ነው። ሌላኛው ደግሞ ኮምፕሌክስ ነምበር ነው። በሲ ይወከላል ኮምፕሌክስ ነምበር፣ ሪል ነምበር ደግሞ በአር ይወከላሉ። ሪል ነምበር የምንላቸው እኛ እስካሁን የምናውቃቸው ሙሉ በሃይስኩል ቆይታችሁ ተምራችኋቸው የምትወጡት የቁጥሮች አይነቶች ናቸው። ኮምፕሌክስ ነምበር ደግሞ ፍሬሽማን ስትገቡ ነው የምትማሩት። ምንድነው ይሄኛው መቀመጥ የሚችለው ወይ መገለጽ የሚችለው በኮምፕሌክስ ፕሌን ብቻ ነው። እነዚህ ደግሞ ሪል ነምበሮች፣ ሁሉም ሪል ነምበሮች ደግሞ በነምበር ላይን ሪል ነምበር ላይን ላይ መገለጽ የሚችሉ ናቸው። ኮምፕሌክስ ፕሌን እያልን የምንጠራው ምንድን ነው እስካሁን ከምናውቃቸው ቁጥሮች የሚለየው የሚለውን በአጭሩ ለማሳየት እሞክራለሁ። ኮምፕሌክስ ነምበር ምንድን ነው መሰላቸው የሚለን ከዚህ በፊት -4 ከራዲካል አውጡት ብንባል ማውጣት አንችልም ነበር። አሁን ላይ ግን ምን አድርገን እናወጣዋለን? ኮምፕሌክስ ነምበር ከተማራችሁ በኋላ 2i ብላችሁ ታወጡታላችሁ። ይሄ ማለት ምን ማለት ነው? አይ ስኩዌር ማለት ከ-1 ጋር እኩል ነው የሚለው ዘይን ከሱ ተነስቶ ስለ ኮምፕሌክስ ፕሌን የኮምፕሌክስ ፕሌን ሪፕሬዘንት የሚደረግበት ፎርማት ምናምን እያላችሁ የምትማሩት አለ ማለት ነው። እሱ ኮምፕሌክስ ነምበር ተብሎ ይጠራሉ። በዛ በኮምፕሌክስ ፕሌን ነው የሚገለጹት በሙሉ ኮምፕሌክስ ፕሌን። ከዚህ የሚለየው ምን መሰላችሁ? ሁለት ሪል ነምበርን በውስጡ ይዟል ኮምፕሌክስ ነምበር። ሪል ነምበር እና ሌላ ደግሞ ተጨማሪ ኢማጂነሪ ነምበር ይዟል። እንዴት መሰላችሁ የሚገለጸው? ያው ለመግቢያ ያክል ለማሳየት ነው። c = x + yi ይባልና ይሄኛው እኛ የምናውቀው ቁጥር ነው። ይሄኛው ሪል ነምበር ማለት ነው እዚህ ጋር ያለው። ይሄኛው ግን ኢማጂነሪ ነምበር ይባላል። እነዚህን አቅፎ የያዘ ነው ኮምፕሌክስ ነምበር የምንለው። አሁን እናንተ ጋር የምናየው ሪል ነምበርን ነው ማለት ነው። ይህንን ሪል ነምበር ደግሞ ዴፊኒሽኑን ብያቸዋለሁ። በሪል ነምበር ላይ ሪፕሬዘንት መደረግ የሚችል ቁጥሮችን በሙሉ አቅፎ የያዘ ነው። ሪል ነምበርን ክላሲፋይ እናደርገው እስኪ። ምን ብለን እንከፍለዋለን? ራሽናል ነምበር ኪው እና ኢራሽናል ነምበር ኪው ፕራይም እዚህ ጋር ተደርጎ ይወከላል። ልክ እንደዚህ ይወከላል። ራሽናል ነምበር ምን ማለት ነው ስንል በደንብ ይችን ያዙልን። ራሽናል ነምበር ማለት የራሽናል ነምበር ዴፊኒሽን ደግሞ በኤ ኦቨር ቢ ፎርም መቀመጥ የሚችል ኤንድ ኦልሶ ይሄ ብቻ አይደለም ቦዝ ኤ ኤንድ ቢ አን ኤለመንት ኦፍ ኢንቲጀር ኤና ቢ ምን የሆኑበት የኤና ቢ የኢንቲጀር አባል የሆኑበት ወይም ኢንቲጀር የሆኑበት መሆን መቻል አለበት። ምን ለመባል? ራሽናል ነምበር ለመባል ማለት ነው። ኤንድ ኦልሶ ሌላ ደግሞ ሪኳየርመንት ማን አለው? ቢ ዲፈረንት ፍሮም ዜሮ። ይህን ካሟላ የትኛውም ቁጥር ራሽናል ነምበር ነው የሚባለው። ወደ ኢራሽናል ደግሞ ስንመጣ ከዚህ በተለየ መልኩ ኤ ኦቨር ቢ ነገር ግን ኤ እና ቢ ሁለቱም ምን ያልሆኑበት ናት ኤ ኤንድ ቢ አር ናት ኤለመንት ኦፍ ኢንቲጀር ብለን ዲፋይን የምናደርግበት ነው ማለት ነው። ይሄኛው ምን ይባላል? ኢራሽናል ይባላል። ይሄኛው ደግሞ ራሽናል ይባላል። አሁንም ያው ዲቴል እንመለከተዋለን በኤግዛምፕል ምናምን ሐሳብ አይግባቸው። ራሽናልን ደግሞ አሁን በስንት ከፍለን ማየት እንችላለን? ከራሽናል ደግሞ ወደ ታች ስንመጣ ማንን እናገኛለን? ደግሞ ኢንቲጀርን እናገኛለን። ኢንቲጀር ደግሞ በዜድ ነው የሚወከለው። ኢንቲጀር ማለት ደግሞ እንደምናውቃቸው ኔጋቲቭ ቁጥሮችን ዜሮን እና ፖዚቲቭ ቁጥሮችን የያዘ ለምሳሌ -2 -1 0 1 2 እያለ ወደዚህም የሚሄድ ወደዚህ ወደ ኔጋቲቭ ኢንፊኒቲ እና ወደ ፖዚቲቭ ኢንፊኒቲ የሚሄዱትን አቅፎ የያዘ ኢንቲጀር ይባላል ማለት ነው። ከኢንቲጀር ደግሞ ማን እናገኛለን? ሆል ነምበር እናገኛለን። ሆል ነምበር ደግሞ በደብሊው ነው የሚወከለው አይደለም? ሆል ነምበር ደግሞ ምንድነው? ከዚህ ውስጥ ኔጋቲቮቹን ሳይጨምር ከዜሮ ይዞ ሌሎቹ ናቹራል ነምበሮችን አቅፎ የያዘ። ከሆል ነምበር ደግሞ ማን እናገኛለን? አሁን ናቹራል ነምበር እናገኛለን። ናቹራል ነምበር ማለት ደግሞ ኔጋቲቮቹን ትቶ ዜሮንም ትቶ ከአንድ ጀምሮ ያሉትን ፖዚቲቭ ቁጥሮች ወደ ላይ የሚወስድልን እሱ ደግሞ ናቹራል ነምበር ተብሎ ይጠራል ማለት ነው። ስለዚህ በዛሬው ክላሳችን የምንማረው በሙሉ በእነዚህ ላይ ያጠነጠነ ነው። መጀመሪያ ናቹራል ነምበርን፣ በመቀጠል ሆል ነምበር፣ ኢንቲጀሮችን በደንብ አድርጎ በፍራክሽን መልኩ የሚቀመጡ ኤ ኦቨር ቢ ተብለው
ሁለቱም ኢንቲጀር የሆኑ ናቸው ብለናል። ስለዚህ ስለ ፍራክሽኖችን በደንብ እናውቃለን። በመቀጠል ደግሞ ወደ ራሽናል ስንገባ ደግሞ ራሽናሎች እንደዚህ ካልን በኋላ ራሽናሎች ከኢንቲጀሮች የሚሰፉበት ምክንያታቸው ምንድን ነው ስንል ምኖችን በውስጣቸው ይይዛሉ? ዴሲማሎችን ይይዛሉ። ራሽናሎች ዴሲማሎችን ይይዛሉ። ምን አይነት ዴሲማሎች ናቸው በራሽናል ስር የሚካተቱ? ሪፒቲንግ እና ተርሚኔቲንግ የሆኑ ዴሲማሎች ደግሞ በማን ስር ይካተታሉ? በራሽናል ስር ይካተታሉ። እነሱ እንዴት ነው ወደ ፍራክሽን የምንቀይራቸው፣ እንዴት ነው ከፍራክሽንስ ወደ ዴሲማል የምንመልሳቸው የሚለውን እናይና ኢራሽናል ላይ ስንገባ ደግሞ ኢራሽናል ነምበሮች እነማን ናቸው የሚለውን ካየም በኋላ ራሽናላይዚንግ ዘ ዲኖሚኔተር ይባላል። አንድ ቁጥር ኤ ኦቨር ቢ ፎርም ተቀምጦ ዲኖሚኔተሩ ምን ካልሆነ ኢራሽናል ነምበር ከሆነ ዲኖሚኔተሩን ወደ ራሽናል መቀየር ራሽናላይዜሽን ይባላል። ራሽናላይዚንግ ዘ ዲኖሚኔተርን እንመለከታለን። ከዛ ደግሞ መሰረታዊ የሆኑ የራዲካል እና የፓወር ኮንሴፕቶችን አይተን ራዲካል እንዴት ነው የሚሰሩት፣ ፓወሮች እንዴት ነው የሚሰሩት የሚሉትን ሀሳቦች አይተን እንጨርሳለን ማለት ነው። ይሄ ነው በዚህ ቻፕተር ስር ያለው ሀሳብ ይሄ ነው። ሶ ከዚህ ጀምረን ያሉትን በዛሬው ክላሳችን ሙሉ እናያለን፣ እንጨርሳለን። ስለዚህ አሁን ላይ ከናቹራል ነምበር ጀምረን እየተመለከትን እንሄዳለን። የመጀመሪያው ናቹራል ነምበር ነው። እንደምታዩት ቅድም አይተነዋል አይደለ? ሪል ነምበር። ሉክ ይሄንን ምስል ሪል ነምበር ማንን አቅፎ ይዟል? ኢራሽናል ነምበርን እና ራሽናል ነምበርን አቅፎ ይዟል። በራሽናል ነምበር ስር ደግሞ ዝቅ ስንል ማን አለ? ኢንቲጀሮች አሉ። ከዛ ሆል ነምበር አለ። ዜን ማን አለ? ናቹራል ነምበር አለ። ሶ ከናቹራል ነምበር ነው የምንጀምረው። ናቹራል ነምበር ማለት ነው ከአንድ ጀምሮ ያሉ ቁጥሮች ናቸው። ለካውንቲንግ ለኦርደሪንግ የምንጠቀምበት ነው። ዜሮ እና ኔጋቲቭ ቁጥሮችን አያካትትም። ሁለተኛው ኢንቲጀር ነው። ኢንቲጀር ደግሞ ኔጋቲቭ ቁጥሮችን፣ ዜሮን እና ፖዚቲቭ ቁጥሮችን ወይም ደግሞ ናቹራል ነምበሮችን አካቶ የያዘ ነው። ሆል ነምበር የምንለው ደግሞ ዜሮን እና 1 2 3 ያሉት ናቸው ማለት ነው። በመካከላቸው ያለው ዝምድና ስንመለከተው ናቹራል ነምበር በባለፈው ስለ ሴት ቲዮሪ ስንማር ነበር አይደለ? ስለ ሰብሴት፣ ስለ ፕሮፐር ሰብሴት ተምረናል። ናቹራል ነምበር አንደኛ ሰብሴት ነው። ናቹራል ነምበር ሰብሴት ኦፍ ኢንቲጀር ነው። ሲቀጥል ደግሞ ናቹራል ነምበር ፕሮፐር ሰብሴት ኦፍ ኢንቲጀር ነው ማለት እንችላለን። ፕሮፐር ለመባል ምን መሆን አለበት? ነምበር ኦፍ ናቹራል ነምበር ዲፈረንት ፍሮም ከነምበር ኦፍ ኢንቲጀር መሆን መቻል አለበት። ይቺ ብቻ ነች ሪኳየርመንቷ። የተለየ ሪኳየርመንት የለውም። ኤቭሪ ናቹራል ነምበር ኢዝ ኢንቲጀር በት ኖት ኤቭሪ ኢንቲጀር ኢዝ ናቹራል ነምበር። ማንኛውም ናቹራል ነምበር ምንድን ነው? ኢንቲጀር ነው። ነገር ግን ኤቭሪ ኢንቲጀር ምንድን ነው? ሶሪ ሉክ ይሄ ማለት ነው ሁሉም ናቹራል ነምበር በኢንቲጀር ውስጥ ይካተታል። ነገር ግን ሁሉም ኢንቲጀር ናቹራል ነምበር አይደለም ነው እያለን ያለው። ኤግዛምፕል ኦፍ ኢንቲጀር ዛት አር ናቹራል ነምበር። ለምሳሌ -3 ብንመለከተው ምን አይደለም? ናቹራል አይደለም። -1 አይደለም። 0 አይደለም። እነዚህ ናቹራሎች አይደሉም፣ ግን ኢንቲጀር ናቸው። ይሄ ነው። ስለዚህ ናቹራል ነምበር ምንድነው? ፕሮፐር ሰብሴት ኦፍ ኢንቲጀር። ኢንቲጀር ደግሞ የራሽናል ነምበር፣ ራሽናል ነምበር ደግሞ የሪል ነምበር። ምልክታቸውም ስማቸው ማወቅ አለባችሁ። ናቹራል ነምበር በኤን ነው የሚወከለው። ሆል ነምበር በደብሊው ነው የሚወከለው። ኢንቲጀር ዜድ ነው። ራሽናል በኪው ነው። ኢራሽናል ኪው ኮምፕሊመንት ወይም ኪው ፕራይም ነው። ሪል ነምበር በአር ነው። ኮምፕሌክስ ነምበር ከተባላችሁ በሲ ነው የሚወከሉት። እነዚህን ማወቅ መቻል አለባችሁ። ዩክሊድስ ዲቪዥን ሌማ እዚህ ጋር ይችን ቴረም በደንብ ተመልከቷል። ምንድነው የሚለን ቴረሙ? የዩክሊድስ ዲቪዥን ሌማ ወይም አልጎሪዝም ምንድነው የሚለን? ፎር ኤኒ ነን ኔጋቲቭ ኢንቲጀር። ነን ኔጋቲቭ ማለት ፖዚቲቭ የሆኑ ማለት ነው። ይሄ ማለት 0 ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። ነን ኔጋቲቭ ማለት 0 እና ፖዚቲቭ ቁጥሮች ናቸው፣ ከኔጋቲቭ የተለየ ማለት ነው። ኤንድ ፖዚቲቭ ኢንቲጀር። ፖዚቲቭ ሲል ደግሞ ምን ማለታችን ነው? አሁን እዚህ ጋር ኤ ምንድን ነው? ነን-ኔጋቲቭ ኢንቲጀር ነው አለ። ይኸውላችሁ ስትገልጹ ይሄንን ጥንቃቄ ማድረግ ይፈልጋል። ኤ ነን-ኔጋቲቭ ኢንቲጀር ነው ማለት ነን-ኔጋቲቭ የሚለው ግሬተር ዛን ኦር ኢኳል ቱ 0 ነው። ቢ ደግሞ ፖዚቲቭ ኢንቲጀር ነው ማለት ቢ ግሬተር ዛን 0 ነው ማለት ነው። ኦር ኢኳል ቱም የለውም። ለምን? ፖዚቲቭ ስለሚል። 0 ፖዚቲቭ አይደለም። ዜር ኤግዚስት ዩኒክ ነን-ኔጋቲቭ ኢንቲጀር ኪው። በደንብ ተመልከቱ። እነዚህ ሁለት ኤ እና ቢ የሚባሉ ቁጥሮች ቢኖሩ አንደኛው ግሬተር ዛን ኦር ኢኳል ቱ 0 አንደኛው ግሬተር ዛን 0 ቢሆን ምን አለ? በመካከላቸው ዩኒክ የሆነ ነን ኔጋቲቭ ኢንቲጀር አለ። እሱ ምንድነው? ኩዌሽንት ነው። ኤንድ ኦልሶ ዜር ኢዝ አር ሪማይንደር። እንዴት ነው የሚገለጸው? እሱ ኤ ማለት ቢ ታይምስ ኪው ፕላስ አር ቢሆን ከዚህ ላይ ኪው ኩዌሽንት ነው፣ አር ደግሞ ድርሻ ነው።
በቁጥር ልስጣችሁ ቀለል አድርጌ ተመልከቱ። 38ን ለ4 እናካፍል። 38 ሲካፈል ለ4 ስንት ነው? 9 ጊዜ 4 36። ከዛስ ሁለት አሁን ይህንን ነው ያስቀመጠልን። ይሄ ማለት በዲቪዥን አልጎሪዝም ህግ ሲቀመጥ 38 ማለት ስንት ነው? 9 ሲባዛ በ4 ኖት 9 የሚቀድመው 4 ነው። ለምን ጊቭናችን እሱ ስለሆነ 4 ሲባዛ በ9 ሲደመር 2 ነው። ይሄ 38 ዘ ጊቭን ኢንቲጀር ኤ የተባለው ነው። ይሄኛው ደግሞ ቢ የተባለው ነው። ይሄንኛው ኩዌሽንታችን ነው፣ ውጤታችን ማለት ነው፣ አካፍለን ያገኘነው ውጤት። ሁለት ደግሞ ሪማይንደር ነው። ይህን ነው እያለን ያለው። ይሄ ፖሊኖሚያል ፈንክሽን ላይም አፕላይ ይደረጋል፣ ሪማይንደር ቴረም ማለት ነው። ተርምስ ዲፋይንድ፣ ይሄ ኤ ዲቪደንድ ይባላል ተካፋዩ ማለት ነው። ቢ ዲቫይዘር ይባላል። ይሄኛው ዲቪደንድ፣ ይሄኛው ዲቫይዘር። ዲቫይዘር ማለት 4 ነው፣ አካፋይ ማለት ነው። ኪው ኩዌሽንት ነው፣ ድርሻችን ካካፈልን በኋላ የሚመጣው። አር ደግሞ ሪማይንደር ነው። ኬይ ኖት ዘ ኩዌሽንት ኤንድ ሪማይንደር አር ዩኒክ። ኩዌሽንት እና ሪማይንደሩ የተለያዩ ናቸው። ዜር ኢዝ ኦንሊ ዋን ቫሊድ ፔር ኪው ኮማር ፎር ኤኒ ጊቭን ኤ ኤንድ ቢ። ለእያንዳንዱ ኤ እና ቢ ኪው እና አርም የተለያዩ ናቸው። የተለየ ኩዌሽንት የተለየ ሪማይንደር ነው የሚፈጠረው። ማንና ማን ከተለያየ? ኤ እና ቢ የተለያየ ከሆነ። ነገር ግን ኤ እና ቢ ከተመሳሰለ ምን ይፈጠራል? ይሄ ማለት 38 ሲካፈል በ38 አንድ ጊዜ ቀሪያችን 0 ይሆናል ማለት ነው። እና ሁለቱ የተለያዩ እስከሆኑ ድረስ ይህንን ህግ አፕላይ ማድረግ እንችላለን ነው የሚለን። ሪማይንደራችን 0 ከሆነ ምንድነው ማለት ነው? ቢ የኤ ቀጥተኛ ተካፋይ ነው ወይም ደግሞ ፋክተሩ ነው ማለት ነው። ፋክተሩ ነው። ወርክድ ኤግዛምፕሎችን እንመልከት። ወርክድ ኤግዛምፕል 38ን በ4 አካፍሉ ተብለናል። ልክ እንዳሆኑ 5ን በ14፣ ይሄ ማለት 14 ነው። ይሄ ማን ነው ተካፋዩ? 5/14 ነው አይደለም? 5ን ለ14 ለማካፈል ምን እናደርጋለን? 5 ለዛን 14 ነው። በዚህ ጊዜ ህጋችን ምንድን ነው የሚለን? ህጋችን እዚህ ጋር ምንድን ነው የሚለን? 0 እናደርጋለን አይደለ? እዚህ ጋር 50 ሲካፈል ለ14 ብለን ነው የምንሰጠው። ነገር ግን ይሄ ስለማይችል በቀጥታ ምን አድርገን ነው የምናስቀምጠው? ተመልከቱ። 5 ማለት 14 ሲባዛ 0 ሲደመር 5 ነው ይለናል። ይችን ህግ በደንብ ያዙልን። ከላይ ያሉት እስካሁን ምንም የሚሰሩልን ነገር የለም ማለት የተለመደ ነገር ስለሆነ። እዚች ጋ ያለችው ግን ፈተና ላይ ብትመጣ ልሸውዳችሁ ትችላለች። ለምን? እንደ ኖርማል ቁጥር አይደለም የምናካፍለው። ኖርማል ቁጥር ስናካፍል ዴሲማል ፖይንት ሰተን 0 ፖይንት ምናምን ብለን ነው የምናካፍለው። እዚህ ጋር ግን በዲቪዥን አልጎሪዝም ቴረም ወይም በኢኩሊድስ ዲቪዥን ምንድን ነው የምናደርገው? ሉክ የሚያንስ ከሆነ ኒውሚኔተሩ ከዲኖሚኔተሩ የሚያንስ ከሆነ 5 ሲካፈል 14 ሆነብን ማለት ነው። 5 ሲካፈል 14 እንዴት ነው የምናካፍለው? ዴሲማል ካልሰጠን። ሉክ ምክንያቱም 5 ከ14 ስለሚያንስ 5 ማለት ከምን አንጻር ነው ዲፋይን የሚደረገው? ከዜሮ አንጻር ነው። ይኸው ውጤቱ 0 ሆነ። 5 ሲካፈል 14 ውጤቱ ስንት ሆነ? 0 ሆነ። ከዛ በኋላ ምንድን ነው የምናደርገው? ኩዌሽንቱን 0 ካደረግን በኋላ የሚቀረውን ቁጥር ብቻ መስጠት። የሚቀረውን ቁጥር ማለት እናበዛና 0 ሲባዛ 14 አይደለም? 0 ሲባዛ 14 0። ከዛ ለ5 ስንት ይጎለዋል? 5። በቃ እንደዚህ ነው የምናካፍለው። ኤግዛምፕል ልጨምርላችሁ እዚህ ጋር ሉክ ኤግዛምፕል ልጨምርላችሁ ነው። ለምሳሌ 16ን ሲካፈል ለ18 ተብላችሁ ተጠየቃችሁ። ይሄ እንዴት ነው የምናካፍለው? በዚህ በኢኩሊድስ ዲቪዥን ሌማ ወይም ቴረም መሰረት ስንገልጽ ማለት ነው 16 ሲካፈል ለ18 ስንት ጊዜ? 0 0 0 ስንቀንሰው ይሄንን ስንት እናገኛለን? 16። ስለዚህ ይሄን አስቀምጡ ብንባል በዚህ እንትን መሰረት 16 ኢኳል ቱ 18 ሲባዛ በ0 ሲደመር 16 ብለን ነው የምናስቀምጠው። እንዳትረሱ። የቅድሙ ደግሞ 5 ሲካፈል 14 5 ኢኳል ቱ 14 ሲባዛ 0 ሲደመር 14። ልክ እንደዚህ ነው ሲደመር 5 ሆኖ ነው የሚቀመጠው ማለት ነው። እሺ በመቀጠል የምንመለከተው ፕራይም እና ኮምፖዚት ነምበር ነው። ፕራይም ነምበር ባይዘወይ ስለ ሁለቱም ስናወራ ዶሜናችን ማን ነው? ናቹራል ነምበር ነው። ናቹራል ነምበር ነው ማለት ከአንድ ጀምሮ ያሉ ቁጥሮች ናቸው ስለዚህ ጉዳይ መወራት የሚችሉት ማለት ነው። ይሄ ማለት
ፕራይም ነምበር የምንለው ናቹራል ነምበር የሆነ ግሬተር ዛን ዋን ከአንድ የሚበልጥ አንድ ፕራይም ነምበር አይደለም። ኤንድ ኦልሶ አንድ ኮምፖዚት ነምበርም አይደለም። ኮምፖዚት እና ፕራይም ነምበር የሚለው አንድን ከጨዋታ ውጭ አድርጎ ነው። ዜሮ ኔጋቲቭ ቁጥሮች ጭራሽ አይመለከታቸው ዶሜን ውስጥ ስለሌሉ። ሶ ምንድነው የሚያተኩረው ማለት ነው? ፕራይም ነምበር ስንል ኤግዛክትሊ ቱ ዲስቲንክት ፋክተር ብቻ ያለው ሁለት ፋክተሮች ያሉት እነሱ ማን ናቸው? አንድና ራሱ ቁጥሩ። ለምሳሌ ተመልከቱ፣ ሶስት ለማን ይካፈላል? አንደኛ ለሶስት ይካፈላል። ሶስት ሲካፈል ለሶስት አንድ ጊዜ፣ ሶስት ሲካፈል ለአንድ ሶስት ያለ ቀሪ መካፈል ይችላል። ከዛ ውጭ ግን ሶስትን ለሁለት ሶስትን ለስድስት ብታካፍሉት ምንድነው የሚመጣው? ዴሲማል ነው የሚመጣው እንጂ ወይም ቀሪ አለ ያለ ቀሪ መካፈል አይችልም። ያለ ቀሪ መካፈል አይችልም። ሁለትንም ተመልከቱ። ሁለት ሲካፈል ሁለት፣ ሁለት ሲካፈል ለአንድ፣ እዚህ ጋር አንድ፣ እዚህ ጋር ሁለት። ለራሱና ለማን ነው የሚካፈለው? ለአንድ ብቻ ነው ያለ ቀሪ መካፈል የሚችለው። እነዚህ አይነት ለራሳቸውና ለአንድ ብቻ ያለ ቀሪ የሚካፈሉ ቁጥሮች ምን ይባላሉ? ፕራይም ነምበር ይባላሉ። ፈተና ላይ በየአመቱ ኤስኤቲ ላይ ማትማቲክስ ላይ የሚተገበሩ ጥያቄዎች ናቸው። እንዴት ነው የምትመለሱት እናንተ? ሎክ አንድን ከጨዋታ ውጭ አድርገነዋል። ፕራይም እና ኮምፖዚት ነምበር ፈልጉ ስትባል እሱ ከአንድ ቀጥሎ ማነው? ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት እያላችሁ ዘርዝሩት። ከዚህ ውስጥ ታያላችሁ ማን ነው ፕራይም ነምበር የሆነው ማለት ለአንድና ለራሱ ብቻ የሚካፈለው ሁለት፣ ሶስት፣ አራት ግን ለአራት ይካፈላል፣ ለራሱ ለአንድ ይካፈላል፣ ከዛስ ለሁለት ይካፈላል። ስለዚህ አራት አይመለከተውም። አምስት ግን ለአምስትና ለአንድ ብቻ ነው የሚካፈለው። ስድስት ለሁለት፣ ለሶስት፣ ለስድስት ለራሱ፣ ለአንድ ይሄ አይመለከተውም። ሰባት ፕራይም ነምበር ነው። ስምንት አይመለከተውም። ዘጠኝ አይመለከተውም። ከዛ 11 ደግሞ ፕራይም ነምበር ነው። ስለዚህ ፕራይም ነምበሮች ሲቀመጡ 2 3 5 7 11 እያሉ ይቀጥላሉ፣ አያልቁም። ባይዘው ወይ ፕራይም ነምበሮች ልክ እንደዚህ ትልቁ ፕራይም ነምበር ማነው ብትባሉ አታውቁትም። ትንሹ ፕራይም ነምበር ግን ሁለት ነው። ትንሹ ኢቭን ፕራይም ነምበር ሁለት ነው። ኦር ፕራይም ነምበር ትንሹ ደግሞ ማነው? ሶስት ነው። እነዚህም ያዟቸው። በመቀጠል ኮምፖዚት ነምበር ነው። ኮምፖዚት ነምበር ደግሞ አሁን ካየነው የተለየ የሆኑ አንድና ለራሱ ብቻ የሚካፈል ነው። ኮምፖዚት ነምበር ግን ሁለትና ከዛ በላይ ፋክተር ያለው ኖ ከሁለት በላይ ፋክተር ወይም ሶስትና ከዛ በላይ ፋክተር ያለው። ለምሳሌ አራትን ተመልከቱ። አራት ለአራት ይካፈላል፣ አራት ለአንድ ይካፈላል፣ አራት ለሁለት ይካፈላል። ሶስት ፋክተር ማለት ነው። ቢያንስ ሶስት ግን ቢበዛ ከሶስት በላይ ሶስት ሚኒመም ሆነች ማለት ነው። ከሶስት በላይ ግን ይችላል። ስድስትንም ተመልከቱ። ስድስት ሲካፈል ለአንድ፣ ስድስት ሲካፈል ለሁለት፣ ስድስት ሲካፈል ለሶስት፣ ስድስት ሲካፈል ለስድስት እነዚህ ሁሉ ያለ ቀሪ መካፈል የሚችልባቸው ናቸው። ስለዚህ ኮምፖዚት ነምበር ማለት ይሄ ነው። ትንሹ ኮምፖዚት ነምበር ማን ነው ብትባሉ መልሳችሁ ማን ነው? አራት ነው። አራት ነው። ትንሹ ፕራይም ነምበር ማን ነው? ሁለት ነው። እንዳትረሱ እሺ። ከኢቭን ነምበሮች ብቸኛው ፕራይም ነምበር ሁለት ራሱ ነው። ስፔሻል ኬዝ ነምበር ዋን። ነምበር ዋን ኢዝ ኔዘር ፕራይም ኖር ኮምፖዚት ነምበር። እሺ እንዳትረሱ ይሄንን። it has only one factor itself so it doesn't meet the definition of prime። ስለዚህ ፕራይም ነምበር ነው ማለት አንችልም ይለናል። ፕራይም ነምበር ነው ማለት አንችልም። በጣም ጥሩ። በቃ ይህን ካየን በመቀጠል ደግሞ የምንመለከተው ዲቪዚቢሊቲ ቴስት ይባላል። ዲቪዚቢሊቲ ቴስት ማለት ቁጥሮች ያለ ቀሪ ለማን ይካፈላሉ ማለት ነው። ለማን ይካፈላሉ? ሰማችሁን? ቁጥሮች ያለ ቀሪ ለማን መካፈል ይችላሉ? ወይም ያለ ሪማይንደር። ይሄ ማለት ሪማይንደራቸው ዜሮ ሆኖ ማለት ነው። ለምሳሌ ለሁለት የሚካፈሉ ቁጥሮች ምን የሆኑ ቁጥሮች ናቸው ስንል የመጨረሻ ዲጂታቸው ኢቭን የሆነ 0 2 4 6 8 የመሳሰሉትን የሆነ ብቻ መሆን አለባቸው ያለ ቀሪ ለሁለት ለመካፈል። ለምሳሌ ይህን ቁጥር ተመልከቱ። ይህን ቁጥር ተመልከቱት እዚህ ጋር ይሄ ቁጥር የመጨረሻ ዲጂቱ አራት ነው አይደል? አራት ደግሞ ምንድነው ብለናል? ኢቭን ነው። ኦፍ ኮርስ ኢቭን ነው። ስለዚህ ለሁለት ይካፈላል እንላለን። ለሶስት መካፈሉ እንዴት ነው ስንል ደግሞ ዘ ሰም ኦፍ ዲጂት በሶስት የሚካፈል ከሆነ በቀጥታ ያ ቁጥር ለሶስት መካፈል ይችላል። ለምሳሌ ይህን ቁጥር ደምሩት 2 3 3 4 ይህን ስንደምረው ሙሉ ከዛ ሲካፈል ለስንት ነው የምንለው? ሲካፈል ለሶስት ስናደርገው አራት መጣ። ሶ ምን ይላል ማለት ነው? ለሶስት ይካፈላል። ለአራት መካፈሉን ደግሞ ለማወቅ ፎከስ የምናደርገው የመጨረሻ ሁለት ዲጂት ቁጥራችን ጊቭናችን 2334 ነው አይደለ? 34 ላይ ብቻ ፎከስ እናደርጋለን። 34 ከተካፈለ ለአራት ሙሉ ቁጥሩ ለአራት ይካፈላል ማለት ነው። ለአምስት መካፈሉን ለማየት ደግሞ የመጨረሻ ዲጂቱ 0 እና 5 መሆን መቻል አለበት። 0 እና 5 ከሆነ ይካፈላል፣ ካልሆነ ግን አይካፈልም። ለምሳሌ ይሄ ቁጥር አራት ነው አይደለ? አራት ለ0 እና 5 የተለየ ነው። ስለዚህ
ይሄ ቁጥር አይካፈልም እንላለን። ለስድስት ደግሞ መካፈሉን ለማወቅ አንድ ቁጥር ለሁለትና ለሶስት ለሁለት ብቻ አይደለም ወይም ለሶስት ብቻ አይደለም ለሶስትም ለሁለት የሚካፈል ከሆነ ያ ቁጥር ባይ ዲፎልት ለስድስትም ይካፈላል። ለስምንት ያለ ቀሪ መካፈሉን ቸክ ለማድረግ ደግሞ የመጨረሻ ሶስት ዲጂቶቹ ለስምንት ከተካፈሉ ያ ቁጥር ለስምንት ይካፈላል። ለምሳሌ 4 1 6 3 6 4 2 ቢሰጠን ይሄ ቁጥር ለስምንት ይካፈላል አይካፈልም ቸክ አድርጉ ብንባል እንዴት ነው ቸክ ማድረግ የምንችለው? እንመጣና የመጨረሻ ሶስት ዲጂት እዚህ ጋር እናተኩራለን። ይሄ አጠቃላይ ሙሉውን ለስምንት ከማካፈል 642ን ለስምንት መካፈል አለመካፈሉን ቸክ ማድረግ ቀላል ነው። 64 ሲካፈል ለስምንት 8 ጊዜ 8 ጊዜ 8 64 ቀሪ ሁለት አይደለም። ከዛስ ይሄ ምን አይልም ያለ ቀሪ ለዚህ ሊካፈልልን አይችልም። ስለዚህ 20 ለ8 ነጥብ አድርገን 80 ነጥብ ምናምን እያደረግን እናካፍላለን ማለት ነው። 80 ነጥብ 2 እያለ የሚሄድ ቁጥር ይመጣል ማለት ነው። 642ን ስናካፍለው ለ8 ዩሲ 642ን ማካፈል ይቀለናል ሙሉን ቸክ ከማድረግ ለዛ እኮ ነው። እና የመጨረሻ ሶስት ዲጂቱን ብቻ ወስዶ ቸክ ማድረግ ይቻላል። ለዘጠኝ መካፈሉን ለማወቅ ደግሞ አንድ ቁጥር ሰም ኦፍ ዘ ዲጂት ማለት ለምሳሌ የተሰጠን ቁጥር ይህን ቁጥር ተመልከቱ። እዚህ ጋር ያለውን አሁን የጻፍኩትን ቁጥር ይሄ ቁጥር ለዘጠኝ ይካፈላል አይካፈልም ብትባሉ መደመር ነው። 4 ሲደመር 1 ሲደመር 6 ሲደመር 3 ሲደመር 6 ሲደመር 4 ሲደመር 2 ሲካፈል ለ9 ይሄ ይቀላል አይደለም? ሙሉውን ከመሞከር ሰው 4 ሲደመር 1 5 5 ሲደመር 6 11 11 ሲደመር 3 14 14 ሲደመር 6 20 ሲደመር 4 24 24 ሲደመር 2 26 26 ሲካፈል ለ9 አይችልም። ካልቻለ አይካፈልም ብለን እናጠቃልላለን። ለ10 ለመካፈል ደግሞ የቁጥሩ የመጨረሻ ዲጂት 0 መሆን መቻል አለበት። ከዛ ውጭ አይካፈልም። በጣም ጥሩ። ተጨማሪ ኤግዛምፕሎችን ተመልከቱ። 540 ለ9 ይካፈላል ይለናል። ይኸው ደምበር ነው ዲጂቶቹን ሲደመሩ 9 መጣ። የስ 1248 ለ8 ይካፈላል። 48 ላይ ብቻ 248 ላይ ነው ፎከስ 3 ዲጂት ስለሆነ 248 ላይ ፎከስ አድርገን ስናየው 248 ለ8 31 የስ 315 ለ6 ይካፈላል ወይ? ምን መሆን አለበት? ለሁለትም መካፈል አለበት፣ ለሶስትም መካፈል አለበት። ለሶስት ይሄ ቁጥር ለሶስት ይካፈላል ወይ ስንል አዎ ለሶስት ይካፈላል፣ ለሁለት ግን አይካፈልም። ስለዚህ መልሳችን ኖ ይሆናል ማለት ነው። አያችሁ? በጣም ጥሩ። በመቀጠል የምንመለከተው በጣም አስፈላጊ የሆነውን ቁጥሮችን በምንሰራበት ጊዜ የሚያስፈልገን ፕራይም ፋክተራይዜሽን የሚባለውን ህግ ነው። ፕራይም ፋክተራይዜሽን ማለት ምን ማለት ነው? ስለ ፕራይም ነምበር ተምረናል። ኮምፖዚት ነምበሮችን በፕሮዳክት ኦፍ ፕራይም ነምበር መግለጽ ማለት ነው። ፕራይም ፋክተራይዜሽን ማለት እሱ ነው። ፕራይም ፋክተራይዜሽን ማለት ኮምፖዚት ነምበሮችን በፕራይም ነምበር ፕሮዳክት መግለጽ ነው። ፋንዳሜንታል ቴርም ኦፍ አርቲሜቲክ አለ እዚህ ጋር። ኤቭሪ ኮምፖዚት ነምበር ካን ቢ ኤክስፕረስድ አዝ ፕሮዳክት ኦፍ ፕራይም ነምበር ነው የሚለን የአርቲሜቲክ ቴርም። ፋንዳሜንታል የሆነ የአርቲሜቲክ ቴርም ይህንን ያትትልናል። ሉክ ምንድነው የሚለን? ኤቭሪ ኮምፖዚት ነምበር በፕሮዳክት ኦፍ ፕራይም ነምበር መገለጽ ይችላል። ኤንድ ኦልሶ ዚስ ፋክተራይዜሽን ኢዝ ዩኒክ ይላል መጽሐፋችሁ ላይ። ተጨማሪ ኤግዛምፕል ሉክ 60 ኮምፖዚት ነምበር ነው። 60 እንዴት አድርገን ገለጽ ነው? 60 ትሉና ሲካፈል ለፕራይም ነምበር ነው የምታካፍሉት። ፕራይም ነምበር ማለት እነማን ናቸው? 2 3 5 7 እያሉ ይሄዳሉ። መጀመሪያ ለትንሹ ፕራይም ነምበር ነው የምታካፍሉት። ትንሹ ፕራይም ነምበር ማን ነው? ትንሹ እዚህ ጋር 2 ነው። ለሁለት ይችላል አይደለ? 60 ለ2 30 30 ለ2 15 15 ለ2 ያለ ቀሪ ይችላል እንዴ? አይችልም። ካልቻለ ወደ ቀጣዩ ወደ 3 15 ለ3 ይችላል መካፈል? አዎ። ስንት ጊዜ? 5 ጊዜ። አምስት በራሱ ፕራይም ነምበር ስለሆነ እናቆማለን። አሁን 60 ማለት ስንት ማለት ነው? ተመልከቱ ማደርገው ነው። 60 ማለት ስንት ነው? 2 ሲባዛ 2 ሲባዛ 3 ሲባዛ 5 60 ማለት 2 ሲባዛ 2 ሲባዛ 3 ሲባዛ 5። እነዚህ ምንድን ናቸው? 60ን በምን መልኩ ገለጽ ነው? በፕራይም ፕሮዳክት መግለጽ ማለት ይሄ ነው። ሁለትን ስንት ያለን? ሁለት ጊዜ 2 ስኩዌር ማለት ይሄ ነው። ሲባዛ 3 ሲባዛ 5 60 ማለት ይሄው የምታዩት ቁጥር ነው ማለት ነው። መቶን ደግሞ እንመልከተው እስኪ እዚሁ ላይ ቀለል አድርጌ አሁን መቶን ተመልከቱ። ለማን ነው የማካፈለው? መጀመሪያ መቶን
ለትንሹ ፕራይም ነምበር ለማን ለሁለት አይደለ? ለሁለት ቀጥሎ ስንት ይመጣልኝ? 50 50 ለሁለት 25 25 ለሁለት ይችላል እንዴ? አይችልም። ለሶስትስ አይችልም። ቀጥሎ ማን ነው ፕራይም ነምበር? አምስት ለአምስት ይችላል። አዎ ስንት ጊዜ? አምስት ጊዜ። አሁን አቆማለሁ። ለምን? የመጨረሻ ማቆመው ፕራይም ነምበር ስለሆነ አምስት በራሱ ፕራይም ስለሆነ አቆማለሁ። አምስት ስለሆነ ብቻ አይደለም ሶስትም ሁለትም ሰባትም ከሆነ አቆማለሁ። ፕራይም ነምበር ከሆነ አቆማለሁ። ኦልሬዲ አልቀጥልም። እሺ ዜን ሎክ እነዚህ መቶ ማለት ከነዚህ ጋር እኩል ነው። ከነዚህ ፕሮዳክት ጋር መቶ ማለት ስንት ነው? ሁለት ሲባዛ ሁለት ሲባዛ አምስት ሲባዛ አምስት ጋር እኩል ነው። ይሄ ማለት መቶ ማለት ቱ ስኩዌር ሲባዛ ፋይቭ ስኩዌር ነው ማለት ነው። አያችሁ? በዚህ መልኩ መግለጽ ፕራይም ፋክተራይዜሽን ሜትድ የሚባለው ይሄ ነው። መቼ ያገለግለናል? በጣም ብዙ ቦታ ላይ ስፔሻሊ ቀጣይ የምንመለከታቸውን ፕሮብለሞች ለመስራት እንጠቀምበታለን። ይሄ ሞክሩት ነው። አሁን ሰርተነዋል። ቼክ አድርጉት እናንተ። እሺ አሁን ደግሞ ስለ ጂሲኤፍ እና ስለ ኤልሲኤም ልናነሳ ነው። መጀመሪያ ስለ ፋክተር እና ስለ መልቲፕል የሆነ ነገር ልበላችሁ። እዚህ ጋር ኑልኝ። እዚህ ጋር እና የሆነ ነገር ልበላችሁ። ሎክ ቁጥር ስጡኝ። ቀለል ያለ ቁጥር እንውሰድና መጀመሪያ ፋክተር ምንድን ነው፣ ከዛ ደግሞ መልቲፕል ምንድን ነው የሚለው ማወቅ መቻል አለባቸው። መልቲፕል ማለት ጀስት ፕሮዳክት ከሚለው ጋር አገናኙት። ዲስዋን ደግሞ ኩዌሽንት ከሚለው ጋር አገናኙት። ዜን ቁጥሮችን ለምሳሌ 1 2 3 4 5 6 7 እያለን እንዘረዝራለን። እሺ አሁን ደግሞ የተመረጡ ሁለት ቁጥሮችን እንፈልጋለን። እነዚህ ቁጥሮች ማንና ማን ናቸው? 3 እና 5። የ3 እና የ5 መልቲፕል ልንሰራ ነው። መልቲፕል ማለት ፕሮዳክት ነው። ምንም የተለየ ነገር የለው። በማን ሲባዙ? ቁጥሮች ሲባዙ የሚገኘው ውጤት በሙሉ ምን ይባላል? መልቲፕል ይባላል። 3 ሲባዛ 1 3፣ 3 ሲባዛ 2 6፣ 3 ሲባዛ 3 9፣ 3 ሲባዛ 4 12፣ 3 ሲባዛ 5 15፣ 3 ሲባዛ 6 3 ሲባዛ 6 18፣ 3 ሲባዛ 7 21። አምስትን ደግሞ ተመልከቱ። የአምስትን ደግሞ በሌላ ከለር ላድርግላችሁ። ሎክ 5 ሲባዛ 1 5፣ 10 15 20 25 30 35። አያችሁ? አሁን እነዚህ ምንድን ናቸው? የሶስት መልቲፕሎች እነማን ናቸው? የሶስት መልቲፕሎችን አሁን ቀስት ላደርግባቸው ነው። ሎክ የሶስት መልቲፕል የምንላቸው እዚህ ጋር የምታዩቸው የሶስት መልቲፕል ናቸው። ሶስት በናቹራል ነምበሮች ሲባዛ የሚገኙ ውጤቶች በሙሉ ምንድናቸው? የሶስት መልቲፕል ይባላል። የአምስት መልቲፕል ደግሞ እነማን ናቸው? በዚህ በኩል ያሉት አምስት ከተለያዩ ቁጥሮች ጋር ሲባዛ የሚገኘው ውጤት የአምስት መልቲፕል ይባላሉ። ስለ ፋክተር ደግሞ እዛው ላይ ልንገራችሁ። እነዚህ ቁጥሮች አሁን መልቲፕል ከሆኑ 25 የአምስት ምንድን ነው? 25 መልቲፕል ነው። አምስት ደግሞ ለ25 ምኑ ነው? ፋክተር ነው። ለምን? 25ን ለ5 ብናካፍለው መልሳችን 5 ነው። ያለቀሪ መካፈል ይችላል። ያለቀሪ መካፈል የሚችል ፋክተር ሲባል ፕሮዳክቱ ደግሞ በናቹራል ነምበሮች ሲባዛ የሚገኘው ፕሮዳክት ደግሞ ምን ይባላል? መልቲፕል ይባላል። ስለዚህ ፋክተር እና መልቲፕል ዝምድና አላቸው። አሁን 18 እና 5ን ተመልከቱ። 18 እዚህ ጋር ነው ያለችው። 18 ለ3 ምን ሆነች? 18 ለ3 እዚህ ጋር ምን ሆነች? መልቲፕል ሆነች። 3 ለ18ስ ፋክተሯ ነው። ፋክተር እና መልቲፕል ይሄ ነው። ፋክተር እና መልቲፕል ይሄ ነው። አሁን ፋክተር እና መልቲፕል ይሄ ነው። ይሄ መልቲፕል ነው። እሺ አሁን ደግሞ ፋክተር ላሳያችሁ። ለምሳሌ 24ን እና 12ን ላሳያችሁ። የ24 ፋክተሮች 24 እና 36 ቢሆን የተሻለ ነው። የ24 ፋክተሮች እነማን ናቸው? 24 ለማን ይካፈላል? ለሁለት ይካፈላል። ቀጥሎስ ለአራት አይደለ? ዜን ለ6 ለ12
ሶሪ ለ8 ይካፈላል፣ ከዛ ለ12፣ ከዛ ለራሱ ለ24 ይካፈላል። 36 ደግሞ ለ2 ይካፈላል፣ ለ3 ይካፈላል፣ ለ4 ይካፈላል፣ ለ9 ሲካፈል፣ ከዛ ደግሞ ለ6 ይካፈላል አይደለ? 6 ሲባዛ 6 36 አይደለ? ዜን ለ8 አይካፈልም፣ ለ9 ይካፈላል። ዜን ቀጥሎ ደግሞ የምናገኛቸው 9 ሲባዛ 4 36 ነው። 12 አለ። አሁንም ለ12 ይካፈላል፣ ለ12 ይካፈላል። በመቀጠል 36 እንደዚህ ከጠፋችሁ ፋክተሮቹን ሙሉ መዘርዘር ካቃታችሁ በምን መሰላችሁ ማወቅ የምንችለው ለ18 አይደለ? ለ18 ይካፈላል። እንደዚህ መዘርዘር ሲያክተን ማድረግ ያለብን ፕራይም ፋክተራይዜሽን በመጠቀም ለፕራይም ነምበሮች እያካፈልን 18 ለ2 9 እያልን መዘርዘርም ቀላሉ አማራጭ ነው። ይህኛውንም አማራጭ መጠቀም እንችላለን። አሁን እነዚህ ምንድናቸው ማለት ነው? በዚህ የተዘረዘሩት በ24 በታች ያሉት የ24 ፋክተሮች ናቸው። በ36 በታች ያሉት ደግሞ የ36 ፋክተሮች ናቸው። እነዚህም እንዴት ላስምርላችሁ መሰላቸው? ሎክ እነዚህ ወደ ታች ያሉት የ24 ፋክተሮች ናቸው። ወደ ታች ያሉት ደግሞ የ36 ፋክተሮች ናቸው። ፋክተር ማለት ያለ ቀሪ መካፈል ሲሆን መልቲፕል ማለት ደግሞ ጀስት በናቹራል ነምበር ቁጥሮቹን ስናበዛቸው የነሱ ፕሮዳክት ውጤታቸው ምን ይባላል? መልቲፕል ይባላል ማለት ነው። መልቲፕል ይባላል። ይሄን ከያዛችሁ አሁን በደንብ ተመልከቱ። ምን ልናወጣ ነው መሰላችሁ? ከፋክተሮች ውስጥ በደንብ ያዙልኝ ይችን ነገር። ከፋክተሮች ውስጥ ትንሹን ከፋክተሮች ውስጥ ብዙ ፋክተር ነው ያለው አይደለ? ቢዘረዘር ብዙ ፋክተር ይኖረዋል። ከፋክተሮቹ ውስጥ መጀመሪያ ኮመን እናውጣ። ኮመን ፋክተር ምንድን ነው? ከመልቲፕሎቹም ውስጥ ደግሞ ኮመን ምን አለ? መልቲፕል አለ። እነዚህን እናውጣ እስኪ። ኮመን ፋክተር ማለት ከነዚህ ውስጥ የ36 እና የ24 ኮመን ፋክተር 2 ሌላስ 4 6 12 እነዚህ ምንድን ናቸው? በሙሉ ከሁለቱም የሚገኙ ኮመን ፋክተር ይባላሉ። ከኮመኖች ውስጥ ደግሞ ትልቁ ምን ይባላል? ጂሲኤፍ ወይም ኤልሲኤፍ ይባላል። ግሬተስት ኮመን ፋክተር ወይም ሶሪ ኤችሲኤፍ ሃይስት ኮመን ፋክተር ማለት ነው። አሁን ማን ነው ትልቁ? ማን ነው? መጀመሪያ ስናስቀምጣቸው አንደኛ 2 አለ፣ ከዛ 4 አለ፣ ከዛ 6 አለ፣ ከዛ 12 አለ። ከነዚህ ውስጥ ማን ነው ትልቁ? 12። 12ታችን ምንድነው? የ36 እና ጂሲኤፍ ኦፍ 24,36 ብንባል ማን ነው መልሳችን? 12 ብለን መልሳለን። ይህ ምንድነው ያልኳችሁ? ኮመን ፋክተር። ኮመን መልቲፕል ማለት ምን ማለት ነው? ኮመን መልቲፕል ማለት ደግሞ እዚህ ጋር ላሳያችሁ። የ3 እና የ5 መልቲፕሎች ዘርዝረናል። የ3 እና የ5 ውስጥ የጋራ የሆኑትን መጀመሪያ እንለይና እናሳያችሁ። መጀመሪያ ኮመን የሆኑት ማለት የጋራ የሆኑት ናቸው። የጋራ የሆኑት ማን አለ? በዚህ በኩል 3 አለ፣ በዚህ በኩል ግን 3 የለም። 5 አለ፣ እዚህ ጋር 5 የለም። እሺ 6ን ስንፈልግ የለም። 10 የለም። 15 ሁለቱም ላይ አለ። አይገርም? 15 እዚህ ጋር አለ፣ እዚህ ጋር 15 አለ። ስለዚህ 15 አገኘን። 15ን አገኘን፣ ሌላ አላገኘንም። ሜቢ ወደፊት ስንሄድ እኮ እናገኛለን። ብዙ አይጠፋም። እንደዚህ አንድ አይነት የሚሆን ቁጥር አይጠፋም ወደፊት በጨመርን ቁጥር። አሁን ግን ከዘረዘርናቸው ውስጥ 15 ነው ያገኘነው። ሶ የ3 እና የ5 15 ምናቸው ነው? ኮመን መልቲፕላቸው ነው። በደንብ ተመልከቱ። እንደዚህ እያለ እየጨመረ የሆነ መልቲፕል እየጨመረ ሄዶ ይኖራቸዋል እኮ ሌላ መልቲፕል ይኖራቸዋል። ግን እኛ ከሰራ ነው ከዘረዘር ነው ውስጥ ልናገኝ የቻልነው እነዚህ ነው። ወደፊት እኮ እነ 150 ለምሳሌ 150 ለ5ም ለ3ም ይካፈላል። 150ም ኮመን መልቲፕል ነው። ግን እንደዚህ ያለ እየዘረዘርን ስንሄድ ብዙ ቁጥሮች እናገኛለን፣ ኮመን የሆኑ መልቲፕሎች። ከኮመኖች ውስጥ ግን ማውጣት የምንችለው ትንሹን ነው ትልቁን ነው ስንል ትንሹን ማወቅ እንችላለን። ትልቁ ግን እየጨመረ ነው የሚሄደው። በጣም ጥሩ። ስለዚህ ትንሹ ምን ይባላል? ሊስት ኮመን መልቲፕል
ማን ነው? የማንና የማን የ3 እና የ5 ማን ነው? መልሳችን 15 ይሆናል ማለት ነው። ሊስት ኮመን መልቲፕል ማለት ይሄ ነው። ሊስት ኮመን መልቲፕል ማለት ይሄ ነው። ጂሲኤፍ እና ኤልሲኤምን በዚህ መልኩ ለማስረዳት ሞክሬያለሁ። አሁን ደግሞ የማሳያችሁ በፕራይም ፋክተራይዜሽን ጊዜ ሰርተን እንዴት በቀላሉ ጂሲኤፍ እና ኤልሲኤምን መውጣት። አሁን ኮንሴፕቱ ከገባችሁ በፕራይም ፋክተራይዜሽን ሜትድ ደግሞ እንዴት ነው የምንሰራ የሚለው ላሳያችሁ። እዚህ ጋር የሰራ ነው 24 እና 36ን ተመልከቱ። 24 36 ሎክ የ24ን ምንድነው የምንሰራላቸው? አንደኛ ኤልሲኤም፣ ሌላ ደግሞ ኤችሲኤፍ ወይም ጂሲኤፍ እንፈልጋለን። እንዴት ነው የምንፈልገው? ሎክ 24 ሲካፈል ለሁለት ስንት ጊዜ? 12 12 ሲካፈል ለሁለት 6 ጊዜ 6 ሲካፈል ለሁለት 3 36 ሲካፈል ለሁለት መጀመሪያ የሚጀምረው ከትንሹ ፕራይም ነበር ነው። እሺ አልችል ካለ ነው ወደዛ የምትሄዱት። 36 ሲካፈል ለሁለት 18 ለሁለት 9 9 ሲካፈል ለሁለት አይችልም። ቀጣዩ ፕራይም ነበር 3 ለ3 3 አቆምን። 3 ፕራይም ነበር ስለሆነ አንጓዝም ከዚህ በኋላ። 24 ማለት ቅድም በተማርነው ትምህርታችን መሰረት 24 ማለት እዚህ ጋር ያለው 24 እንዴት ነው የሚገለጸው? ይሄ የምታዩት ከዚህ ጋር ነው። ፕሮዳክት ፕራይም ፕሮዳክት ነው። 2 ታይምስ 2 ታይምስ 2 ታይምስ 3 3 ጊዜ 2 ማለት ምን ማለት ነው? ቱ ዘ ፓወር ኦፍ ቤዙ 2 ነው አይደለ? ስንት ጊዜ? 3 ጊዜ ሲባዛ 3 ሲባዛ 3 ብላችሁ ትገልጹታላችሁ። ፕራይም ፕሮዳክት ነው ይሄ፣ ትተውታላችሁ። 36 ማለት ደግሞ ተመልከቱ። 36 ማለት ደግሞ 2 ታይምስ 2 ታይምስ 3 ታይምስ 3 ድጋሚ 2 ታይምስ 2 ማለት 2 ስኩዌር፣ 3 ታይምስ 3 ማለት ደግሞ 3 ስኩዌር። 2 ስኩዌር ታይምስ 3 ስኩዌር ይሆናል። 2 ስኩዌር ታይምስ 3 ስኩዌር። አሁን ሁለቱን አወቅን አይደለም? አሁን እንደዚህ ካወጣችሁ በኋላ እንዴት ነው በቀላሉ ኤችሲኤፍ የምትፈልጉ የሚለውን ተመልከቱ። ኤችሲኤፍ ለመፈለግ የግዴታ አንደኛ ምን መሆን መቻል አለበት? ኮመን መሆን መቻል አለበት። የሁለቱም የጋራ ፕራይም ነምበሩ የጋራ የሆነ ቤዙን ተመልከቱ። ከላይ ማን አለ? ይኸው እዚህ ጋር 24 ማለት 2 ኪዩብ ሲባዛ 3 ነው። 36 ማለት ደግሞ 2 ስኩዌር ሲባዛ 3 ስኩዌር ነው አይደለ? ከዚህ ውስጥ ምን መሆን መቻል አለበት እንዳልኳቸው 24ን በዚህ መልኩ ነው ዲፋይን ያደረግነው። 36 ደግሞ በዚህ መልኩ ነው ዲፋይን ያደረግነው። አሁን ሉክ 24ን እንደዚህ ዲፋይን ስናደርገው ምን ማወቅ መቻል አለብን? የጋራ የሆነ ቤዝ ሁለት ከላይ አለ፣ ከታችም ሁለት አለ። ኦኬ አንዱን ወሰድን። የጋራ ከወሰድን በኋላ ቀጣዩ ስቴፕ ምንድን ነው? ይሄ ስቴፕ ዋን ነው። ስቴፕ ቱ ደግሞ ቴክ የጋራ ከሆኑት ውስጥ ደግሞ ቴክ ዘ ስሞለስት ዋን ትንሹን ውሰዱ ነው የሚለን። ከቱ ኪዩብድ እና ከቱ ስኩዌር ትንሹ ማለት ነው። ቱ ስኩዌር ቱ ስኩዌር እንወስዳለን ትንሹ። 3 እዚህ ጋም አለ እዚህ ጋም 3 ስኩዌር አለ። መጀመሪያ ቤዙን ውሰዱ። በመቀጠል ከ3 ስኩዌር እና ከ3 ትንሹ ማለት ነው 3 ዘ ፓወር ኦፍ 1 ማለት ነው። ይሄንን ወሰድን። ይሄ ምናቸው ነው? የሁለቱ ኤችሲኤፍ ነው። የሁለቱ ኤችሲኤፍ 6 ቱ ዘ ፓወር ኦፍ 2 ስኩዌር ማለት 4 ሲባዛ 3 12። አያችሁ ቅድም ለፍተን ያመጣ ነው በቀላሉ እንደዚህ ማወቅ እንችላለን ማለት ነው። ኤልሲኤም ደግሞ እንፈልግ። ኤልሲኤም በተለይ ለኤልሲኤም ይሄ ገላግሌ ነው፣ በጣም ነው የሚገላገለን። ኤልሲኤም ጊዜ ደግሞ 3 ስቴፕ ነው የምንከተለው። አንደኛ ኮመን ከሆኑት አንጻር ነው። ሎክ ኬዝ ዋን ልበለው፣ በኮመን ጊዜ ነው። ኮመን ካለ ኮመን ካየን በኋላ ቴክ ላርጀስት፣ ከኮመኖቹ ትልቁን መውሰድ ነው። ኮመን ከሌለ ደግሞ ኬዝ ቱ ደግሞ ኢፍ ዜር ኢዝ ኮመን ያልሆነ ካለ የጋራ የሌለው ካለ እሱ ደግሞ ቴክ ኢት ቀጥ ቃል በቃል ይወሰድና ይባዛል። ኤግዛምፕል ስለምጨምርላችሁ ችግር የለውም። እዚህ ጋር ግን ተመልከቱ። ኮመን ማን ነው? ኮመን ናቸው አይደለ? ሁለቱም ኮመን ናቸው። በቤዝ ኮመን ቤዝ በሉት። እሺ ቱ ወሰድን ቤዙን። በመቀጠል ቱ ስኩዌር እና ቱ ኪዩብ ትንሹ አይ ሚን ትልቁ ላርጀስት ነው። ትልቁ ማን ነው? ቱ ኪዩብ ሲባዛ ከስሪ ስኩዌር እና ከስሪ ትልቁ ማን ነው? ስሪ ስኩዌር ስሪ ስኩዌር። ቱ ኪዩብ ማለት 8 ነው። ስሪ ስኩዌር ማለት 9 ነው። 8 ሲባዛ 9 አድርገን መልሳችን 72 ይመጣልናል። 72 የ24 እና የ36 ኮመን አይ ሚን ሊስት ኮመን መልቲፕላቸው ብዙ መልቲፕል አላቸው፣ ግን ከነዛ ውስጥ ትንሹ የጋራ የሆነው ብዜታቸው 72 ነው ማለታችን ነው።
እሺ አሁን አንድ እንትን ያለበት ሊጨምርና ላሳያችሁ። ኤልሲኤም ፈልጌ ላሳያችሁ። ኤልሲኤም ፈልጌ ላሳያችሁ አንድ ኤግዛምፕል በራሴ ልስጣችሁ ዝም ብዬ እዚህ ጋር አሁን ከሰራ ነው ላይ ተመልከቱ። ከ36 ላይ ማንን እንጨምር? አይ ሚን ከ24 ላይ አንድ ፕራይም ነበር 5 እንጨምርበት። 24ን በ5 አበዛ ነው። 24ን በ5 እናብዘውና እንትን ሊል የሚችለውን ይኸው 0 2 10 12 120 ማለት ነው። በቃ 120 አደረገ። አሁን ደግሞ ሉክ ፈተናችሁ ምንድነው የሚለው የ120 እና ኤልሲኤም ኦፍ 120 ኮማ 36ን ፈልጉ ተባለ። ኦልሬዲ 36ን ቅድም ሰርተነዋል አይደለ? 36 ማለት ስንት ነው ብለናል ቅድም? 3 2 ስኩዌር ታይምስ 3 ስኩዌር ነው ብያለሁ። 2 ስኩዌር ታይምስ 3 ስኩዌር ይሄ ነው 36 ማለት። 120ን ግን አላወቅ ነው። 120 ማለት እናካፍለዋለን። 120 ሲካፈል ለሁለት ሲሆን 60 አይደለ? ሲካፈል ጥንቃቄ ይፈልጋል ይሄ ነገር። 120 ሊሆን 24ን ነው አይደለ? በ5 ነው ያበዛ ነው። 0 ሰጠ ነው 2 5 ጊዜ 2 10 12 120 ልክ ነን። እሺ 120 ሲካፈል ለ2 60 60 ሲካፈል ለ2 30 30 ሲካፈል ለ2 30 ሲካፈል ለ2 ለምንድን ነው ለሁለት የምናካፍለው? ለምን ለ5 ለምን ለ4 አላካፈል ነው ብትሉ ትንሹ ነው መጀመሪያ ያለበት እንዲመቸን ማለት ነው። 30 ሲካፈል ለ2 15 15 ለ2 አይችልም፣ ለ3 ይችላል። ስለዚህ 5 እዚህ ጋር እናቆማለን። እዚህ ጋር እናቆማለን። ሶ 120 ማለት 5 ሲባዛ በ3 ሲባዛ ሁለት ስንት ጊዜ ነው ያለ? 3 ጊዜ ቱ ኪዩብ ማለት ነው። 120 ማለት ይሄ ነው። አሁን ኤልሲኤም ስንፈልግ መጀመሪያ ኮመን ከሆኑት መካከል ትልቁን ውሰዱ ተብለናል። ኮመን ቤዝ ካላቸው ሁለት እዚህ ጋርም አለ እዚህ ጋርም ሁለት አለ። ትልቁ ማን ነው? ቱ ኪዩብድ አይደለ? ከቱ ስኩዌር ይልቅ ቱ ኪዩብድ ትልቅ ነው ሲባዛ። አሁንም 3 እዚህ ጋር አለ 3 ስኩዌር ትልቁ 3 ስኩዌር። ኮመን ያልሆነ ማን ነው? 5 የጋራ የለውም። ስለዚህ 5ን ብቻውን ውሰዱት። 5ን ብቻውን ውሰዱት። ይሄንን ስንት ነው ያመጣ ነው? ቅድም 72 ቅድም ስለሰራ ነው 72 ሲባዛ በ5 72 ሲባዛ በ5 ብለን ሰርተን የምናገኘው ስንት መሰላችሁ? አንድ ይኖረናል። 5 ጊዜ 7 35 ከአንድ ጋር 36 360 360 የ120 እና የ36 ኤልሲኤማችን ነው 360። አያችሁ፣ በዚህ መልኩ እንመልሳለን ማለት ነው። እሺ በዚህ መልኩ እንመልሳለን። አሁን እንግዲህ መሰረታዊ የሆኑ ኮንሴፕቶችን አይተናል። በመቀጠል የምናልፈው ደግሞ ወዴት ነው የሚሆነው? እነዚህን ኮንሴፕቶች ካየን በቀጥታ የምንገባው ወደ ራሽናል ነምበር ይሆናል ማለት ነው። ራሽናል ነምበር ኤ ነምበር ዛት ካን ቢ ቅድም በደንብ አስረድቻለሁ። ኤ ነምበር ዛት ካን ቢ በኤ ኦቨር ቢ ፎርም መቀመጥ የሚችል ብዙ ተማሪ ራሽናል ነምበር ሲባል ዝም ብሎ በኤ ኦቨር ቢ ፎርም መቀመጥ የሚችል ብቻ መስሎ ይሰማዋል። ግን እንደዛ ማለት አይደለም። በኤ ኦቨር ቢ ፎርም መቀመጥ አንድ ሪኳየርመንት ነው። ነገር ግን ኤ እና ቢ ሁለቱም ምን መሆን መቻል አለባቸው? ዘይ ሹድ ቢ ኢንቲጀር መሆን መቻል አለባቸው። ኤንድ ኦልሶ ቢ ሹድ ቢ ዲፈረንት ፍሮም ዜሮ። ቢ ከዜሮ የተለየ መሆን እና ቢ ደግሞ ኢንቲጀር መሆን መቻል አለበት። ይሄ ማለት ራሽናል ነምበር ኪው አይደለ? ኪው ነው ራሽናል ነምበር የሚወከለው። ይኸው ቅድም በተማርነው በባለፈው ለሰ በተማርነው በሴት ዲስክሪፕሽን ሜቶዶች መካከል በአንዱ ሲገለጽ ኤክስ ሴት ቢልደር ያልነው መግለጫ መንገድ ይሄን ነው። ኤ ኦቨር ቢ ሰች አለን። ኤ ኮማ ቢ ወይም ቦዝ ኤ እና ቢ ምንድን ናቸው? ኢንቲጀር ሆነው ቢ ደግሞ ዲፈረንት ፍሮም ዜሮ መሆን መቻል አለበት። ኢንቲጀር ካልሆኑ ይሄ ህግ አይሰራም ማለት ነው። ለምሳሌ ተመልከቱ። ለምሳሌ 5/3 5ም 3ም ምንድን ናቸው? ኢንቲጀር ናቸው። ስለዚህ ራሽናል ነው ማለት ነው። ሌላ ደግሞ ተመልከቱ 0.4 0.4 ማለት 4/10 ማለት ነው። ስለዚህ ይሄ ኢንቲጀር ነው ማለት ነው። በኤ ኦቨር ቢ ፎርም መቀመጥ ይችላል 4/10። ሌላ ደግሞ 0.3 ሪፒቲንግ ይሄ ደግሞ 3/9 ነው። ይህም በኤ ኦቨር ቢ ወይም በፍራክሽን ፎርም መቀመጥ ይችላል። ያ ብቻ ሳይሆን ሁለቱም ኢንቲጀር ናቸው። 3ም ኢንቲጀር ነው፣ ይህም ኢንቲጀር ነው። ይችነችው አንደኛው ፖይንቷ። ሌላ ደግሞ ልስጣችሁ። አሁንም
ሌላ ኤግዛምፕል 0.314 ይሄ ማለት ደግሞ ምን ማለት ነው? 314 ሲካፈል ለ1000 ማለት ነው። ይሄ ወደዚህ ነው የተቀየረው። ይሄ ማለት ምን ማለታችን ነው? በኤ ኦቨር ቢ ፎርም ተቀምጧል ወይም ተገልጿል፣ ዲፋይንድ ተደርጓል ማለት ነው አይደለ? በኤ ኦቨር ቢ ፎርም መቀመጥ ማለት ወይም ዲፋይንድ መደረግ ማለት ይሄ ነው። የተለየ ሌላ ነገር የለው። ኤ ኦቨር ቢ ፎርም መቀመጡ ይሄ ነው። ከዛ ይሄም ኢንቲጀር ነው፣ ከታች ያለውም ኢንቲጀር ነው። ስለዚህ ምንድነው ማለት ነው? ይሄ ጊቭን እንትናችን ራሽናል መሆን ይችላል ማለት ነው። አሁን ተመልከቱልኝ፣ ራሽናል መሆን የሚችሉት እነማን ናቸው? የማይሆኑትስ እነማን ናቸው? አንደኛ መሆን የሚችሉት በራሽናል ስር መሆን የሚችሉት ይሄ እንዳለ ሆኖ አን ኤለመንት ኦፍ ኢንቲጀር የሚለው እንዳለ ሆኖ ሌላ እንትን ልስጣችሁ። ዴሲማሎች በሩት ደረጃ ወይም በራዲካል ደረጃ ከተቀመጠ ፐርፌክት ሩቶች፣ ሪፒቲንግ ዴሲማሎች፣ ተርሚኔቲንግ ዴሲማሎች፣ ሌላስ ኢንቲጀር ራሳቸው ኢንቲጀርስ። እነዚህ በሙሉ በኤ ኦቨር ቢ ፎርም መቀመጥ ይችላሉ። ኤንድ ኦልሶ ኤምቢም ኢንቲጀር መሆን ይችላሉ ሲቀመጡ። ይሄ ነው ኤግዛምፕል ልስጣችሁ። ኢንቲጀር ማለት እነማን ናቸው? -5፣ 6፣ 0። እነዚህ ምንድን ናቸው? ራሽናል ናቸው። ፐርፌክት ሩት የሚባሉት ራዲካል ፎር ፐርፌክት ሩት ነው። 2 ማለት ነው ይሄ አይደለ? ሪፒቲንግ ዴሲማሎችስ? ሪፒቲንግ ዴሲማል ማለት 0.3 እያለ ራሱን እየደገመ ይሄዳል። ኦፍኮርስ ይሄ ማለት ስንት ነው? 3/9 ማለት ነው። ስለዚህም ልክ ነው። ተርሚኔቲንግ ዴሲማልስ 0.134 ይሄ ማለት ደግሞ 134/1000 ማለት ነው። ስለዚህ ምንድን ነው? ተርሚኔቲንግ ዴሲማል መቀየር ይችላል። ሁለቱም ከላይ ያለው ኢንቲጀር ነው፣ ከታችም ኢንቲጀር ነው። ይሄም 3፣ 9 ኢንቲጀር ናቸው። እሺ ወይም ደግሞ ራሽናል ያልሆኑ ግን ኢራሽናል ተብለው የሚጠሩት እነማን ናቸው ስንል ደግሞ ይህንን ፎርም የማያሟሉ ኤ ኦቨር ቢ ፎርም ተቀምጠው ግን they are not ኢንቲጀር ያልሆኑ ደግሞ አሉ። ለምሳሌ እነማን? ነን ፐርፌክት ሩቶች። ይችን ያዙ። ነን ፐርፌክት ሩትስ ለምሳሌ ኪዩብ ሩት ኦፍ 4፣ ራዲካል 3፣ ራዲካል 6። እነዚህ በሙሉ ነን ፐርፌክት ሩቶች ናቸው። ሊወጡ አይችሉም፣ ወይም ወጥተው ኤ እና ቢ ኢንቲጀር ፎርም መቀመጥ አይችሉም ማለት ነው። አንድ እነዚህ። ሌላስ ነን ሪፒቲንግ ኤንድ ነን ተርሚኔቲንግ ዴሲማልስ ነን ሪፒቲንግ እና ነን ተርሚኔቲንግ የሆኑ ዴሲማሎች ነን ሪፒቲንግ እና ነን ተርሚኔቲንግ የሆኑ ዴሲማሎች። ለምሳሌ ማን አለ? ነን ሪፒቲንግ እና ነን ተርሚኔቲንግ የሚባል አንደኛ ፓተርን የሌላቸው ለምሳሌ ዴሲማል ናቸው ግን ፓተርን የሌላቸው 0.11221221122 እያለ ይቀጥላል ብትባሉ የዚህን ፓተርን አንደርስታንድ ማድረግ በፍጹም አትችሉ። ሰች ካይንድ ኦፍ ምን ይባላል? ነን ሪፒቲንግ ኤንድ ነን ተርሚኔቲንግ። ተርሚኔቲንግ ማለት ሄዶ የሚያውቀው ማለት ነው። ለምሳሌ 0.14124 ብሎ ካቆመ ይሄ ቀላል ነው። ግን የማያቆም ከሆነ ይሄ ከባድ ነው፣ ፓተርኑን ካላወቀ። ሪፒቲንግ የሚባለው ደግሞ ምን አይነት ነው? ፓተርን ያለው ለምሳሌ 0.12 ብሎ 12 ይደግማል። ይሄ ማለት 12 ያለ የሚሄድ ከሆነ ፓተርኑ ስለሚታወቅ መቀየር ይቻላል። እሱን አስተምራቸዋለሁ፣ እንዴት እንደምቀየሩ አሳያቸዋለሁ። ይሄ ነው ሀሳቡ። ስለዚህ አሁን ይችን ከያዛችሁልኝ መቀየሩን አስተምራቸዋለሁ። ግን ናቹራል ነምበር ምንድነው ብያቸዋለሁ? ፕሮፐር ሰብሴት ኦፍ ኢንቲጀር ኤንድ ኦልሶ ኢንቲጀር ፕሮፐር ሰብሴት ኦፍ ራሽናል ነምበር። ታይፕስ ኦፍ ፍራክሽን። አሁን ስለ ፍራክሽን እያወራን አይደለ? ትንሽ የፍራክሽን የተወሰነ ነገር እናንሳው። ፍራክሽን በስንት ይከፈላል? በ3 ፕሮፐር፣ ኢምፕሮፐር እና ሚክስድ ፍራክሽን ተብሎ። ፕሮፐር ፍራክሽን ማለት ኒውመሬተሩ ከዲኖሚኔተሩ የሚያንስ ከሆነ ፕሮፐር ፍራክሽን ይባላል። ኢምፕሮፐር ፍራክሽን ማለት ደግሞ ኒውሚኔተሩ ከዲኖሚኔተሩ የሚበልጥ ከሆነ፣ ለምሳሌ ኤ ኦቨር ቢ ብለን ብናስቀምጥ ይሄ ኤ ለዛም ቢ ነው። ለምሳሌ ማን አለ? ኤ ከቢ የሚያንስ 3/4። ስለዚህ ደግሞ 4/3 ኤ ከቢ ይበልጣል ማለት ነው። ወይም ኒውሚኔተሩ ከዲኖሚኔተሩ ይበልጣል ወይም እኩል ይሆናል። እኩል ከሆነም በተመሳሳይ
ወይም ደግሞ ቁጥሮች ብቻቸው ለምሳሌ ኢምፕሮፐር ፍራክሽን 6 ተብሎ ቢቀመጥ እኩል ነው አይደል? 6 ከማን ጋር 6 ማለት ሶሪ ኢምፕሮፐር ኒውሚኔተሩ ከዲኖሚኔተሩ የበለጠ ወይም እኩል የሆነ የበለጠ ወይም እኩል የሆነ ማለት 6 ሊሰጠን አይችልም። 6 ሊሰጠን አይችልም። ማን አለ ለምሳሌ 6 ሲካፈል ለአንድ ብንል ምን ውስጥ ነው ያለው? ፕሮፐር ላይ አይደለም፣ ኢምፕሮፐር ላይ ነው ያለው። 1/6 ብንል ግን ፕሮፐር ላይ ነው ያለው። ይሄ ማለት ራሱ 6 ማለት ነው፣ ወይም ኢንቲጀሮች በሙሉ። ሌላስ ማን አለ? ቁጥሮቹ ለራሳቸው ሲካፈሉ ደግሞ 6 ሲካፈል ለ6 ራሱ ለራሱም ሲካፈል ራሱ ለራሱ ሲካፈል የምናገኘው ማን ነው? አንድ። ሶ ኢንቲጀሮች እና ቶታሊ ግን ኖሚኔተሩ ከዲኖሚኔተሩ የበለጠበት ወይም እኩል የሆነበት ኢምፕሮፐር ይባላል። ሚክስድ ፍራክሽን የምንለው ደግሞ ሆል ነምበርን ከፕሮፐር ጋር አብሮ የያዘ ለምሳሌ 3 ሙሉ በአማርኛ ሲነበብ 3 ሙሉ 1/2 ማለት ምን ማለት ነው? ይህንን ለመቀየር ይሄን ሲባዛ 3 ሲባዛ 2 ሲደመር 1 ሲካፈል ለ2 ማለት ነው። ሚክስድ ፍራክሽን ወደ ምንድን ነው የሚቀየረው? ወደ ኢምፕሮፐር ነው የሚቀየረው። በነገራችን ላይ እንቀይር ብትሉ ወደ ኢምፕሮፐር ነው የሚቀየረው። 7/2 ይመጣላቸዋል። 7/2 ይመጣላቸዋል። 7/2 ምንድን ነው? ዲኖሚኔተሩ ከኒውሚኔተሩ ያነሰ ነው። ይሄ ማለት ኢምፕሮፐር ነው ማለት ነው። ኢምፕሮፐር ነው። ሌላ ኤግዛምፕል ተመልከቱ። 2 ሙሉ 1/3 ይባላል በአማርኛ ሲነበብ። 2 ሲባዛ 3 ሲደመር 1 ከላይ ያለው ኖሚኔተር ሲካፈል ለ3 7/3። ሚክስድ ፍራክሽን የተቀመጠ ነገር በሙሉ ሲቀየር ወደ ምንድን ነው የሚቀየረው? ወደ ኢምፕሮፐር ነው የሚቀየረው። ከኢምፕሮፐር ለመመለስ ደግሞ ማካፈል። ለምሳሌ 7 ሲካፈል ለ3 አድርጉት። 7 ሲካፈል ለ3 7 ለ3 2 ጊዜ 7 ከዛ 6 ስንቀናንሰው 1 አይደለ? ይሄ ማለት 7/3 ማለት በሌላ አገላለጽ ስንት ሙሉ ደረሰው? መጀመሪያ 2 ሙሉ ኮኤሽንት ነው። 2 ደርሶት ከዛ ቀሪያችን ምን ይሆናል? ከላይ ይሆናል 1/3 ማለት ነው። ይሄ ነው። 7ንም ለ3 እና ለ2 ደግሞ አካፍሉን አዩት። 7ን ለ2 ሉክ ለመመለስ ከፈለግን ማለት ነው፣ ወደ ሚክስድ ለመቀየር ከፈለግን ደግሞ መጀመሪያ ኢምፕሮፐር መሆን መቻል አለበት። 7 ሲካፈል ለ2 7 ለ2 ስናካፍለው 3 ዜን 6 አንድ ቀሪ አለ። 10 ሲካፈል ለ2 ስንት ነው የሚሆነው? ኖ ምን እየሆንኩ ነው? አንድ ቀሪ ብቻ አለ። አለቀ። 7/2 ማለት 2 ጊዜ ደረሰው። ሶሪ ኩዌሽንታችን 3 ነው። 3 ጊዜ ደረሰው። ኩዌሽንታችን ከላይ ያለው 3 ጊዜ ደረሰ። ከዛስ አንድ ቀርቶ በቃ ይቀመጣል። 7 ለ2 ሲካፈል 3 ጊዜ ደርሶ አንድ ቀረ እንደማለት ነው። ይሄ ማለት በሌላ አቀማመጥ ዲቫይዘር ሲካፈል ለዲቪደንድ ኢኳል ቱ ኩዌሽንት ሪማይንደር ሲካፈል ለዲ ብሎ እንደማስቀመጥ ይሄንን ትይዛላችሁ። ራሽናል ነምበር ወደ ዴሲማል ላይ ያለው እንመልከት። ራሽናል ነምበር እንዳልኳችሁ ተርሚኔቲንግ ዴሲማል እና ሪፒቲንግ ዴሲማሎች ተብለው በሁለት ይከፈላሉ። ከዴሲማል አንጻር ስናያቸው ተርሚኔቲንግ ዴሲማል ማለት የሚያቆሙ ናቸው። ለምሳሌ 0.125 ማለት 125። ይሄንን ምን ማድረግ ነው? 1 2 3 3 ስንቆጥር ይጠፋል። 3 ማለት 10 ዘ ፓወር ኦፍ 3 ማለት ነው አይደል? 10 ዘ ፓወር ኦፍ 3 125 ሲካፈል ለ1000 አይደለ? ሲምፕሊፋይ አድርጉት። ሲካፈል ይሄን ሲካፈል አድርገን ስናከፋፍለው ይሄ ለ125 ስናካፍለው አንድ ጊዜ 1000 ሲካፈል ለ125 ደግሞ 8 ጊዜ 1/8 ይመጣል። ከታች ያለውን ደግሞ ተመልከቱ። 0.75 ሁለት ወደዚህ መጣ። ሶ 75 ሲካፈል 10 ስኩዌር 75 ሲካፈል 10 ስኩዌር ማለት 100። ይሄን ለዚህ ስናቃልለው ስናገኛለን 3/4 በ25 ስናካፍለው 7 ለ200 ስናደርገውስ 0.35 0.35 ማለት ሁለት እንደዚህ ሄዱ 35 ከዛ 10 ስኩዌር አይደለ? 35 ሲካፈል ለ100 ለ5 ይካፈላል አይደለ? 7 ጊዜ እዚህ ጋር ደግሞ 20 7/20 ሆኖ እንደዚህ ይቀመጣል። ይሄ
ተርሚኔቲንግ ይባላል። ተካፍሎ የሚያልቅ የሚቆም ማለት ነው። ሪፒቲንግ ዴሲማል ማለት ግን ከዲሲማል በኋላ ራሱን እየደገመ መቼም የማይቆም ማለት ነው። ለምሳሌ 0.33 እያለ ራሱን እየደገመ የሚሄድ ከሆነ ልክ እንደዚህ ምልክት አላቸው። እነዚህ እንዴት ነው የሚቀየሩት? እሱን አሳያቸዋለሁ። አሁን እዚህ ጋም ተመልከቱ 0.6 እያለ ራሱን እየደገመ የሚሄድ 0.142857 እያለ ራሱን እየደገመ የሚሄድ ቁጥሮች ሲሰጣችሁ እንዴት መቀየር ትችላላችሁ የሚለውን አሁን አሳያለሁ ማለት ነው። ስለዚህ አሁን ማሳያችሁ ይህን አይተን ይህን ክላስ እንዘጋውና ፓርት ሰሪ ይለቀቅላቸዋል። አይሚን ቀጣዩ ክፍል ለነምበር ሲስተም ክፍል 2 ይገባላቸዋል። ሶ ሪፒቲንግ ዴሲማል ወደ ምንድን ነው የምንቀይረው? ሪፒቲንግ ዴሲማልን ወደ ፍራክሽን። ጥያቄ ላስቀምጥ መጀመሪያ። አንደኛ 0.3 ሪፒቲንግ ኩዌሽን ማርክ 0.25 5 እየደገመ የሚሄድ ነው ኩዌሽን ማርክ ዜን 0.257 5 እና 7 ይደግማሉ ኩዌሽን ማርክ። እነዚህን እንሰራለን ማለት ነው። ሌላው ቀላል ነው። አሁን ሁለት ሀሳቦችን እንነግራችሁ። ቀለል አድርጋችሁ ተረዱት፣ ምንም አታወሳስቡት። እንደዚህ አይነት ኩዌሽን ሲያጋጥማችሁ አንድ ጥያቄ ልጨምር። 2 5 7 6 7 እና 6 ይደግማሉ፣ 2 እና 5 አይደግሙም። በቃ አራት ጥያቄ። አሁን ተመልከቱ። እነዚህ ነገሮች ከግምት ውስጥ ታስገቡልኛላችሁ። እነማን ናቸው እነዚህ ነገሮች? አንደኛ ፒ እና ኪው የሚባሉ ሀሳቦች አሉ። ፒ ማን ነው? ኪው ማን ነው? ሌት ብለን ነው የምንነሳው። ፒ ማለት ቶታል ነምበር ኦፍ ዲጂት አፍተር ዴሲማል ፖይንት። ከዴሲማል ፖይንት በኋላ ያለው አጠቃላይ ዲጂት በፒ ይወከላል። ኪው ማለት ደግሞ ቶታል ነን ሪፒቲንግ ዲጂት አፍተር ዴሲማል ፕሌስ ወይም ዴሲማል ፖይንት። ኖት ዴሲማል ፖይንት የተሻለ ቃል ነው። እሺ እነዚህን ካየን አሁን 0.3 እንስራ። የ0.3 ፒና ኪው እነማን ናቸው? ፒ ማለት ይሄ ማለቱ ማለት ነው 0.333 እያለ ራሱን ይደግማል ነው። ሶ ከዴሲማል ፖይንት በኋላ ያለው የሚደግም ስንት ዲጂት አለ? አንድ ነው። እሱም 3 ነው አይደል? ራሱን እየደገመ የሚሄደው። ሶ ፒ ስንት ነው? 1። ኪውስ ማን ነው? ራሱን የማይደግም ዲጂት አለ ከዴሲማል ፖይንት በኋላ? የለም። 3 ነው ያለው፣ እሱም ራሱን እየደገመ ነው። ከሌለ 0 ትሉታላችሁ። እችን ያዙልኝ። በመቀጠል ስቴፕ 2 ምን መሳላችሁ? ሌት ብላችሁ ትነሳላችሁ። ሌት ያው ጊቭን ስለሆነ ዲ ማለት 0.3 ቢሆን 0.3 ሪፒቲንግ ቢሆን ይሄንን አንደኛ መጀመሪያ ምንድነው የምታደርጉት? በፒ ማባዛት ኖ በፒ አይደለም፣ በቴን ዘ ፓወር ኦፍ ፒ ማብዛት መልቲፕላይ ማድረግ። በመቀጠል በቴን ዘ ፓወር ኦፍ ኪው ሰብስትራክት። አሁንም መልቲፕላይ እናደርጋለን እዚህ ቴን ዘ ፓወር ኦፍ ፒ ያበዛ ነው ከቴን ዘ ፓወር ኦፍ ኪው ካበዛ ነው ጋር ማቀናነስ ማለት ነው። ይህንን በቴን ዘ ፓወር ኦፍ ፒ እናብዛው እስኪ። ጊቨናችን ይህ አይደለ? በቴን ዘ ፓወር ኦፍ ፒ መጀመሪያ እናብዛው። በመቀጠል ደግሞ ይህን ራሱን ዲ ኢኳል ቱ 0.3 የተባለውን በማን ማብዛት ነው? በቴን ዘ ፓወር ኦፍ ኪው ማብዛት ነው። ይህን ስናበዛው ስንት ይመጣል? መተካካት ነው። አሁን ዲ ኢኳል ቱ 0.33 ያለ የሚቀጥል ቁጥር አለ። ይህንን ቴን ዘ ፓወር ኦፍ ፒ ማለት ፒ አንድ አይደለ? ቴን ዘ ፓወር ኦፍ 1 10 ማለት ነው። በ10 ከታች ደግሞ ያለው ዲ ኢኳል ቱ 0.33 ያለ ይቀጥላል ሲባዛ በቴን ዘ ፓወር ኦፍ ኪው ማለት ስንት ነው? ኪው 0 ነው። እዚህ ጋር እንደምታዩት 0። እሺ አሁን እናብዛው። 10 ዲ 10 ዲ ኢኳል ቱ 10 በዚህ ሲባዛ ስንት ነው የሚሆነው መሰላችሁ? 3.3 ይመጣል። እዚህ ጋር ደግሞ ተመልከቱ። ቴን ዘ ፓወር ኦፍ 0 ማለት ስንት ነው? ቴን ዘ ፓወር ኦፍ 0 ማለት 1 ነው። ይሄ ቫሊው 1 ነው። አንድን በዲ ስናበዛው 1D ይሆናል። ኢኳል ቱ 1 ሲባዛ በዚህ ለውጥ አይፈጥርም። 0.3 ባለበት ነው የሚቀመጠው። ግን 0.3 ከፖይንት በኋላ
እንትኑ አልጠፋም። እሺ ድግግሞሽ የጠፋ እንዳይመስላችሁ፣ ድግግሞሽ አሁንም አለ። በመቀጠል አበዛን አይደል? አሁን ልንቀንስ ነው። ከላይ ያለውን ወደ ታች መቀነስ። 10 ሲቀነስ 1 9 9 ዲ አይደለ? ይሄኛውስ ይሄ በዚህ ጠፋ። ዴሲማሉ 3 በ0 3 በቃ ፖይንት 0 ሲካፈል ለ9 ሲካፈል ለ9 የዲ ቫልዩ ስንት ነው? 3/9። ጊቨናችን ማን ነው? መጀመሪያ ላይ 0.3 ሪፒቲንግ 0.3 ሪፒቲንግ ማለት 3/9 ነው። በቃ ጨረስን ማለት ነው። አሁንም ሌላ ኤግዛምፕል ጨምር። 0.25 0.25 5 ሪፒቲንግ ነው። ይሄ ነው ጊቭናችን። መጀመሪያ ፒ እና ኪውን እናወጣለን። ፒ ማን ነው? ኪው ማን ነው? ፒ ማለት ከዴሲማል ፖይንት በኋላ ያለ ቶታል ዲጂት ነው። ስንት ዲጂት አለ ከዴሲማል ፖይንት በኋላ? 1 2 2። ኪውስ ራሱን የማይደግም ዲጂት ስንት አለን? 2 2 ቁጥር ራሱን አያደግም። ሶ አንድ ነች፣ ብዛቱ አንድ ነች። ብዛት ነው እዚህ ጋር። ይሄ ማለት ቴን ዘ ፓወር ኦፍ ፒ ስንሰራ በኋላ እንዳያስቸግረን ቴን ስኩዌር ነው። ቴን ስኩዌር ማለት 100። ይህ ደግሞ ቴን ዘ ፓወር ኦፍ ኪው ስንሰራው ቴን ዘ ፓወር ኦፍ 1 10። አሁን እንግዲህ በ100 እናበዛለን፣ ከዛ በ10 እናበዛና ማቀናነስ ነው። መጀመሪያ ዲ ኢኳል ቱ 0.25 እያለ የሚቀጥል ቁጥር አለ። ይህንን በማን እናበዛዋለን? በ100 እናበዛዋለን። ከታች ደግሞ ይህን ራሱ ዲ ኢኳል ቱ 0.255 እያለ የሚቀጥለው ቁጥር በ10 እናበዛዋለን። በ100 ስናበዛው ተመልከቱ ስንት እንደሚመጣለን። በ100 ስናበዛው 100 ዲ ኢኳል ቱ ከዛስ 255.5 ይሆናል። ከታች ያለው ደግሞ 10 ዲ ነው አይደለ? 10 ዲ ኢኳል ቱ 2.5 እያለ ራሱን እየደገመ የሚሄድ ቁጥር። አሁን ልናቀናንስ እኮ ነው። ዜን ሰብስትራክት አድርጉ። ይሄን ከዚህ መቀነስ 100 ዲ ሲቀነስ 10 ዲ 990 ዲ አይደለ? ኢኳል ቱ ይሄኛውን ደግሞ ስናቀናንስ ኖ 100 አይደለም የተሰጠ 90 ዲ 1000 አድርጌ የወሰድኩት 90 ዲ። ይሄኛውን ደግሞ ከዚህኛው ጋር ስናቀናንስ እቺ በዚህ ትጠፋለች። ከዴሲማል ፖይንት በኋላ ያለችው ቁጥር እንዴት መሰላችሁ የምትቀንሱት? 255.5 2.5 አይደለ? ይሄ በዚህ ይጠፋል። ከ5 ላይ 2 ስንቀንስ 3 ነጥቡ 0 ሆኗል። 5 2 253 የዲ ቫልዩ ስንት ነው ማለት ነው? 253 ሲካፈል ለ90 ነው ማለት ነው። ይሄ መልሳችን ነው። ይሄ መልሳችን ነው እንዳትረሱ። ይሄ መልሳችን ነው እንዳትረሱ። ይሄ መልሳችን ነው እንዳትረሱ። እሺ በመቀጠል ደግሞ የምንመለከተው ይሄን አየን አይደለ? በመቀጠል ደግሞ ከዚህ ቀጥሎ የምንመለከተው የትኛውን ነው የሚሆነው? አናዘር ኢኩዌሽን። እሺ ይችል ስራና ይሄን መሀል ላይ ያለው እናንተ ጨርሱት፣ ጊዜ እየወሰደብን ነው። 0.2576 0.2576 0.2576 7 እና 6 ራሳቸውን ይደግማሉ። ፒ እና ኪውን አውጡልኝ እስኪ። አሁን ፒ ማን ነው? ኪው ማን ነው? ፒ ማለት ማን ነው? ቶታል ዲጂት 4 ዲጂት አለ ከዴሲማል ፖይንት በኋላ። ኪው ማለት ስንት ነው? ራሱን የማይደግም የሚደግም አይደለም። እሺ የማይደግም ላብዘው እንደ ይሄን ቁጥር። እሺ 2 ጨመርኩበት እዚህ ጋር 3 ሆነ። አጠቃላይ 5 ሆነ። ኪው ግን 2 ሆነ። ግልጽ እንዲሆንላችሁ የመጨረሻው። ከዛ ቴን ዘ ፓወር ኦፍ ፒ ማለት ስንት ነው? ቴን ዘ ፓወር ኦፍ 5 ማለት ነው አይደለ? ይሄ ማለት ስንት ማለት ነው? 10 100 ሺህ ማለት ነው። ቴን ዘ ፓወር ኦፍ ኪው ማለት ግን ስንት ነው? እስቲ ቴን ዘ ፓወር ኦፍ ስኩዌር ነው 100 ማለት ነው። አሁን በቴን ዘ ፓወር ኦፍ ፒ እናበዛለን፣ በቴን ዘ ፓወር ኦፍ ኪው እናበዛለን፣ በኋላ እናቀናንሳለን። ዲን እናውጣ። ሌት ዲ ኢኳል ቱ 0.25762 762 ራሱን ይደግማል። ይሄ ማለት 0.225 ካልን በኋላ ኮማ አድርገን 762 ኖ ሶሪ 25762 እያለ ራሱን እየደገመ የሚሄድ ቁጥር ነው ማለት ነው። መቼም የማይቆም። ይህን እንዳትረሱ። አሁን ይህንን በማን እናበዛዋለን? እንግዲህ በ100 ልናበዛው ነው። ሚን በ100 ሺህ ስናበዛው በእርግጥ ያን ያክል ትልቅ ነገር ፈተና ላይ አትጠየቁም፣ ግን ያው ብታውቁት አሪፍ ነው። ከበድ ባለው
በዚህ ልንሰራ ነው። በመቶ ሺህ ማለት 5 ዜሮ 1 2 3 4 5 አያችሁ 5 እዚህ ጋር መጥቶ አረፈ። 2 5 7 6 2 ነጥብ 7 6 2 7 6 2 እያለ ይቀጥላል። አሃ ይሄ ማለት ካበዛ ነው በኋላ 2 5 7 6 2 ነጥብ 7 6 2 የሚለው ስቲል አለ ማለት ነው። እሺ ይሄን አገኘን። ይሄን በማን አበዛ ነው? በስንት ዲ ያበዛ ነው? በስንት ዲ ያበዛ ነው? በመቶ ሺህ ዲ። መቶ ሺህ ዲ እሺ እንዳትረሱ። ከታች ደግሞ ይሄንን በመቶ ብቻ እናበዛዋለን። በመቶ ስናበዛው 2 ዜሮ ብቻ ነው ፈቀቅ የሚያደርገው ዋናውን ጊቭናችን ሉክ 1 2 ኦኬ። ይሄ ማለት 25 ነጥብ 762 ኪው የምታስለቅቅልን የማይደግመውን ፓርት ብቻ ነው ኪው የሚያስለቅቅልን። በኪው ስናበዛው በመቶ አይደለም 100 ዲ ኢኳል ቱ በቴን ዘ ፓወር ኦፍ ኪው ስናደርገው 25 ነጥብ 762 ሉክ አሁን ልንቀንስ ነው። ከመቶ ሺህ ላይ 100 ዲ ልንቀንስ ነው። ከመቶ ሺህ ላይ 100 ዲ ስንቀንሰው አይ ቲንክ 99,000 100 ነው የምንቀንሰው አይደል? 99,900 99,900 ዲ ይሆናል ማለት ነው። ኢኳል ቱ እዚህ ጋር ደግሞ ይህንን በዚህ ስንቀንስ 762 በ762 ይጠፋል። አሁን ይሄንን ከዚህ እንቀንሳለን። 25 762 ሲቀነስ ለማን ሊሆን ነው? ለ25 ይሆናል ማለት ነው። ከ12 5 7 ከ5 2 3 2 5 7 በጣም ይሄ እንትን ነው ውስብስብ እንዲልላችሁ ፈልጌ ነው። የተወሰነ እንትኑን ካወቃችሁት ፕራክቲስ ስታደርጉት ግልጽ ነው የሚሆነው። ፈተና ላይ ቀላል ነው የምትፈተኑት በብዛት ግን ከበድ ቢልም ማወቅ አለባችሁ። 990 እና ደግሞ ፎርሙላውን ተውት። የሆነ ፎርሙላ አለ መጽሐፋችሁ ላይ ውስብስብ ያለ ይህን ብቻ ያዙና ስሩ። ሁሉንም መስራት ይችላል ይሄ እንትን። ከዛ ይሄ የምታዩት መልሳችን የዲ ቫልዩ ይሆናል። የዛሬው ክላሳችን ይህንን ይመስላል። በቀጣይ ደግሞ ማንን እንቀጥላለን ማለት ነው። አሁን ይህን ካየን በሚቀጥለው ክላሳችን ለምንድን ነው የምናቆመው? እዚህ ጋር እንደዚህ ያለን በሄድን ቁጥር ያው ጊዜ እንትን እንላለን። ወደ ኢራሽናል ነምበር እንገባለን። ኢራሽናል ነምበር የተወሰነ አይተን ቁጥሮችን ነምበር ላይ ማመልከት፣ ኢራሽናል ነምበር ላይ ያሉ ፕሮብለሞች አሉ። ዜን ሪል ነምበር ላይ የተወሰነ ሀሳብ አለ። ስለ ኢንተርቫል፣ ስለ አብሶሊት ቫሊዩ፣ ሎው ኦፍ ኤክስፖናንት እና ሎው ኦፍ ራዲካል አይተን አጭር ነው የሚሆነው የቀጣይ ክላሳችን እንጨራርሳለን ማለት ነው። አጭር ነው የሚሆነው። ያው ለቀጣይ ብናተርፈው ይሻላል በጣም ከምናስረዝመው። ዛሬ እዚህ ጋር አቁመናል።